ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? በዓለም ዙሪያ የተከናወኑ አበይት ጉዳዮችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ወደ መረጃው እናልፋለን። በኢትዮጵያ የኤችአይቪ ቫይረስ በደማቸው ውስጥ ከሚገኝባቸው ሰዎች መካከል አብዛኛውን ቁጥር የሚሸፍኑት ሴቶች ናቸው ተባለ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባወጣው ጥናት መሰረት በአዲስ አበባ 3.1 በመቶ የኤችአይቪ ኤድስ ቫይረስ ስርጭት መኖሩን ገልጿል። ከቫይረሱ ጋር የሚኖሩ ሰዎች ቁጥር ከ600 ሺህ በላይ ማለፉም ተነግሯል። የቫይረሱ ስርጭት ከ0 እስከ 14 ዓመት ዕድሜ ያላቸው ህጻናት 16 በመቶ፣ ከ15 እስከ 24 ዓመት ዕድሜ ያላቸው ወጣቶች 34 በመቶ እንዲሁም 25 ዓመትና ከዛ በላይ የሚሆኑ አዋቂዎች ደግሞ 51 በመቶ የሚሆነውን ቁጥር ይሸፍናሉ ነው የተባለው። የደሞዝ ጭማሪን ሰበብ አድርገው ህገወጥ ድርጊት ላይ የተሳተፉ ከ39 ሺህ በላይ ነጋዴዎች ላይ እርምጃ እየተወሰደባቸው መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። የአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ ከደሞዝ ጭማሪ ጋር ተያይዞ እየተስተዋለ ያለውን የዋጋ ንረትና ቀጣይ እርምጃዎችን አስመልክቶ መግለጫ ሰጥቷል። የቢሮው ኃላፊ ዶክተር ኢብራሂም መሐመድ በሰጡት መግለጫ እንዳስታወቁት የደሞዝ ጭማሪን ተከትሎ የሚመጣን የዋጋ ንረት ለመከላከል የክትትልና ቁጥጥር ስራዎች ተጠናክረዋል። በዚህም የደሞዝ ጭማሪን እንደ ሰበብ በመጠቀም የዋጋ ንረት እንዲመጣ ባደረጉ ነጋዴዎች ላይ ከቀላል እስከ ከባድ እርምጃ ተወስዷል ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካ ባለስልጣናትን በፍሎሪዳ አግኝቶ ለ2 ቀናት ሲደራደር ከነበረው የራሳቸው የልኡካን ቡድን ጋር መገናኘታቸውን አስታወቁም። በአሁኑ ወቅት በአየርላንድ ደብሊን ከተማ ለመጀመሪያ ጊዜ ይፋዊ ጉብኝት በማድረግ ላይ የሚገኙት ፕሬዝዳንት ዜሌንስኪ በኤክስ የማህበራዊ ገጻቸው ላይቭ በስልክ ሊነገር የማይችሉ ጉዳዮችን በአካል ተወያይተናል ሲሉ የውይይቱን አሳሳቢነት ገልጸዋል። ዜሌንስኪ ከአሜሪካና ከአውሮፓ አጋሮች ጋር በተቻለ መጠን ገንቢ ስራ እንደሚቀጥል ቢገልጹም የሩሲያ ወገንም ተመሳሳይ ቁርጠኝነት እንዲያሳይ መገደድ አለበት ሲሉ አክለዋል። ጄኔራል አልቡርሃን ተቀናቃኛቸው ከያዛቸው መሬቶች ለቆ እስካልወጣ ድረስ ምንም አይነት ድርድር እንደማይኖር አስታወቁም። የሱዳን ወታደራዊ መሪ የሆኑት ሌተናል ጄኔራል አብዱል ፈታህ አልቡርሃን ከተመድ ዋና ጸሐፊ ልዩ መልእክተኛ ራምታኒ ላማራ ጋር ተወያይተዋል። ልዩ መልእክተኛው ወደ ፖርት ሱዳን አቅንተው ይህንን ውይይት ያደረጉ ሲሆን በውይይታቸው ላይም ተመድ በሱዳን ሰላም ለማምጣት የሚያስችል ጥረት ለማድረግ መፈለጉን አስረድተዋል። በዚህ ወቅት ጄኔራል አልቡርሃን መንግስታቸው በመላው ሱዳን ውስጥ ሰላም እንዲመጣ የሚፈልግ መሆኑን ገልጸዋል። ይሁን እንጂ የትኛውም የሰላም ንግግር ከመጀመሩ በፊት ተቀናቃኛቸው ፈጥኖ ደራሽ ኃይሉ ከያዛቸው ሁሉም መሬቶች ለቆ መውጣት እንዳለበት አስረድተዋል። የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብን ለሶማሊያው ታጣቂ ቡድን አልሻባብ ይሸጋገራል በሚል በቀረበበት ክስ ላይ ምርመራ መጀመሩን አስታወቀ። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሸጋገሩን በተመለከተ ምርመራ ከፍቷል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመለከተው ምርመራው የተጀመረው ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ ነው። የቀድሞ ፕሬዝዳንት ጆ ባይደንን እና ሀገረ ገዢው ቲም ዋልዝን የአሰራር ክፍተት በመፍጠር ከሷል። ግምጃ ቤት ተብሎ የሚታወቀው የአሜሪካ የገንዘብ ሚኒስቴር ምርመራውን ሲያጠናቅቅ ግኝቶቹን ይፋ እንደሚያደርግም አስታውቋል። የአሜሪካ ከፍተኛ የባህር ኃይል አዛዥ አደንዛዥ እጽ ያዘዋውራል በተባለ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ ማዘዛቸውን ዋይት ሃውስ አስታወቀ። ሕፃን ልጅ በቁራሌው ማዳበሪያ ውስጥ ጠቅልሎ ለማሳለፍ የሞከረ ግለሰብ በቁጥጥር ስር መዋሉ ተገለጸ። ህዳር 23 ቀን 2018 ዓ.ም 4 ሰዓት ገደማ በጋርዱላ ዞን ጊዶሌ ከተማ አስተዳደር ገርሞሃ ዴዴ ንዑስ መንደር አንድን ሕፃን ልጅ በቆራሌው ማዳበሪያ ውስጥ ጠቅልሎ ለማሳለፍ ሲሞክር በህብረተሰቡ ጥቆማ ግለሰቡ በቁጥጥር ስር ውሏል ተብሏል።
ሕፃኑ ላይም ምንም አይነት ጉዳት እንዳልደረሰ ተነግሯል። ቆራሌው ነን እያሉ ሰፈር ለሰፈር የሚንቀሳቀሱ አካላት ላይ ክትትል አድርጉባቸው፣ ጥቆማም ለፖሊስ ስጡ ሲል የደራሼ ወረዳ መንግስት ኮሚኒኬሽን አስታውቋል። አውስትራሊያ ከ16 ዓመት በታች የሆኑ ታዳጊዎች ከማህበራዊ ሚዲያ ማገዷን ተከትሎ ከግዙፍ የቴክኖሎጂ ኩባንያዎች ለሚደርስባት ጫና እንደማትበገር አስታወቀች። ስናፕቻት፣ ሜታ፣ ቲክቶክ እና ዩቲዩብን ጨምሮ 10 የማህበራዊ ሚዲያ ገጾች እንደ አውሮፓውያን አቆጣጠር ከታህሳስ 10 2025 አንስቶ ከ16 ዓመት በታች ለሆኑ ታዳጊዎች አገልግሎት እንዳይሰጡ ተደርገዋል። የአውስትራሊያ የኮሚኒኬሽን ሚኒስትር አኒካ ዌልስ የቆምነው ለወላጆች ነው እንጂ ለግዙፍ የቴክኖሎጂ ኩባንያዎች አይደሉም ብለዋል ሲል ቢቢሲ ዘግቧል። የፌስቡክ አስተዳዳሪ ሜታ የታዳጊዎችን የበይነ መረብ ደህንነት መጠበቅ መልካም ቢሆንም እገዳ መጣል መፍትሄ እንደማያመጣ ገልጿል። አንዳንድ ባለሙያዎችም የእገዳ ውጤታማነት ላይ ጥያቄ አስነስተዋል። የአውስትራሊያ የኮሚኒኬሽን ሚኒስትር ግን የማህበራዊ ሚዲያ ገጾች እያደረሱ ስላለው ጉዳይ ከተገለጸላቸው በኋላ አሰራራቸውን ለማረም ከ15 እስከ 20 ዓመታት ቢሰጣቸውም ለውጥ አለማሳየታቸውን ጠቅሷል። የቴክኖሎጂ ኩባንያዎችን አልፈራቸውም፣ ውሳኔያችን የሞራል ሚዛንን መጠበቅ ነው ማለታቸው ተዘግቧል። ልጆቻቸው ደህንነታቸው እንዲጠበቅ የሚሹ ወላጆች የሰጧቸው ማበረታቻ በአቋማቸው እንዲጸኑ ማድረጉንም ጠቅሰዋል። ባለፈው ሳምንት በዋሽንግተን ከተማ የአሜሪካ ብሔራዊ ዘብ ወታደሮች ላይ ተኩስ በመክፈት የተጠረጠረው አፍጋኒስታናዊ ጨለማ ክፍል ውስጥ ብቻውን ሳምንታትን ሲያሳልፍና በአእምሮ መቃወስ ሲሰቃይ እንደነበር የኢሜል ልውውጦች አመላክተዋል ተባለ። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።